እንዴት ናችሁ ጋይስ? ኦላላ ሩታ ከደስታዬ ጋር ሮማንቲክ ላይ ናት ጋይስ። ሩታ ልጇን ወደ ጥላ ከደስታ ጋር ሮማንቲክ እየሰራች ነው። በለው ንፋፊት ተነፍቷል፣ ሻማ ተበርቷል። ምርጥ የፍቅር ጊዜ በወለደች በሶስት ወሯ ሌላ ቸከስ ጠብሳ የምትላላጠው ሴትና አለባበሷ ምኗ በፈጣሪ ስም ሩታ ባሰባት። ታይ ብንላት ብሶባት አረፈ። አብርሽ ደግሞ ያው እንግዲህ አብርሽ አንተ ራሱ ጥፋተኛ እንዳልሆንክ ደግሞ ሁለታችሁም ጥፋተኛ ናችሁ። አንተ ራሱ ማለት ነው ልክ እንደ ፍጹም እንደ ጨዋ ሰው ልጅን እያስለቀስሽ ነው እንዴ ከወንድ ጋር የምትጋጋጩ ምናምን እያልክ ነበር። አንተ ራሱ እኮ ሩታ ወልዳ ተኝታ ከሄርሚ ጋር እየተጋጋጥክ ነበረ። ሩታ እርጉዝ ሆና ከሄርሚ ጋር እየተጋጋጥክ ነበረ። ሲቀጥል ደግሞ ሩታ ደግሞ ነውር ነው፣ አይደረግም። ገና አብርሽን አናድዳለሁ አቃጥላለሁ ብለሽ ማለት ነው። ትናንትና አብርሽ ስላናደደሽ ዛሬ ጭራሽ ሮማንቲክ መታቃቀፍ እየቀፍፋት ነው የምታቅፈው። በነገራችን ላይ ሮታ ፈልግ አይደለም ይህን ነገር እያደረገች ያለች፣ የምር ነው የምላችሁ። በቃ ስታቅፈው በቃ ሳቋ ሁሉ የእውነት አይደለም። በቃ አብረሽን ለማናደድና ለቪዲዮ ብላ ነው ልጁ ጋር ያለችው እንጂ ምንም ደስተኛ አይደለችም። ደግሞ ልጁ የሆነ ጂላንፎ ቀፋፊ ነገር ነው የምር። ርብስ ማም ምንም አያምርም። ደግሞ በቃ ከሷ ጋር ጭራሽ ነው ማይሄደው። የሆነ ፍዝዝ ያለ ድንጉዝጉዝ ያለ የሆነ ነቃ ነቃ ያለ ምናምን። ለምሳሌ ይሳቅ አሁን በጣም አሪፍ ነበር ከሷ ጋር ድራማ ላይ ቢሆን ራሱ ደህና ሰው የለም። እንዲህ እንጂ ላንፎ ያመጣችሁት ፈጣሪ ሆይ አይመችም። እና ሩታ ምንም ደስተኛ ሳትሆኝ በግድ አብርሽን አናድዳለሁ ብለሽ የምታደርጊው ነገር በጭራሽ ነው የሚያስጠላው የሚደብረው ማለት ነው። ግን አብርሽ የሆነ ነገር ብሎ አናደደኝ ብለሽ ማለት ነው ልጅሽን ጓዳ ጥለሽ ከዛ ከሱ ጋር እንደዚህ ራቆስሽ መተቃቃፍ መሳሳም እርስ ቅፍፍ ነው የሚለኝ። እኔ ግን ይቅርታ አድርጉልኝ። እና አብርሽም ሆንክ ንጹህ አይደለህም፣ ሩታም ሆንሽ ንጹህ አይደለሽም። አሁን ሩታ አብርሽን ትሳደቢ ነበር አይደለ? ርካሴ ወንድ ነህ አንተ የልጅ እናትን እንትን ብለህ ምናምን። አንቺ ራሱ ከሱ ተሽለሽ ቢያንስ መገኘት አለብሽ እንጂ አንቺ ከሱ ብሰሽ ጭራሽ እሱ ሆነ ነገር ስላደረገ አንቺ ከማትፈልጊው ሰው ጋር በግድ እንደዚህ መጋጋጥ። አረብስማ እንደ አብርሽ ቢያንስ ይሻላል። ቢያንስ አብረው የምትሰራው ልጅ ማለት ነው ለድራማ ትሆናለች፣ በትንሹም ቢሆን ትመጥናለች። አንቺ ግን በስማ ምንም የማይመጥንሽ የሚያስጠላ የሚደብር ሰው ጋር ነው እየሰራሽ ያለሽው በአጠቃላይ ማለት ነው። እንደ ለሁለታችሁ ማስተያየት ተሰጣችሁ። አብርሽም ንጹህ አይደለም፣ ሩታም ንጹህ አይደለችም። በነገራችን ላይ ድራማው ላይ ራሱ እሱ በል ያሉትን ነገር እየረሳ አንዳንዴ ማለት ነው የሆነ ቃላት ይወረውራል ልጁ ማለት ነው። ኧረ ዝም በል ትላለች። ከዛ እሱ ደግሞ ይስቃል ማለኝና በቃ ምንም አይችልበትም። ድራማውንም ከእሷ ጋር አይሄድም። ምንም ያምር ነገር የለውም። እና ሩታ ገና አብርሽን አናድዳለሁ ብለሽ የሆነ ተመልካቾች እንዲጠሩሽ የሚያደርግ ስራ ነው እየሰራሽ። በጣም ብዙ ሰው እየዘደብሽ ነው በነገራችን ላይ እና ብዙ ተመልካች ብዙ ወዳጆችን ልታጭ ትችያለሽ። አንቺ አብርሽን ለማናደድ ብለሽ ይሄ የምታደርጊው በእርግጥ ፈልጋና ወዳ እኔ አይመስለኝም። ማለት ፊቷ ላይ አሁን ትናንት አሁን እሱ መጥቶ እንደዚህ የሆነ ሲተቃቀፉ በጣም ፊቷ ላይ የሆነ የሚደብር ስሜት አለውና የሆነ ሳትፈልጉ የምታደርጉት ነገር አለ አይደል? በይሉንታ ነገር እንደዛ ነገር ነውና ሳትፈልጊ ገና አብርሽን አናድዳለሁ ብለሽ ከዚህ ልጅ ጋር እንደዚህ ማድረጉ ጥሩ ነው ብዬ አላስብም። አንደኛ የልጅ እናት ነሽ፣ ልጅሽ ከኋላ እያለቀሰ አንቺ ከፊት እንደዚህ መጋጋጥ ገና በወለድሽ በ3 ወይ በ4ኛ ወርሽ ረብስ ማአም በጣም ነውር ነው በነገራችን ላይ። እና ገንዘብ በምንም መንገድ ሊመጣ ይችላል። በምንም መንገድ ሰው ሰርቆም ቢሆን ገንዘብ ያገኛል። በብዙ መንገድ ገንዘብ ይመጣል። ስለዚህ ለገንዘብ ተብሎ ደግሞ ሰው ክብሩን የሚያስጠል ስራ ይሰራል ብዬ አላስብም። በእርግጥ እዚህ ድራማ ላይ አብርሽ ሁሉ ይኖርበታል። ይህ ልጅ ያመጣው እኔ አብርሽ ነው ሁሉ ብዬ አስባለሁ። ምክንያቱም ቪዲዮን እንደምታዩት 3 ቀን በሙሉ ሩታ ቻናል ላይ ነው፣ አብርሽ ቻናል ላይ። ይሄ ማለት በቃ ሁለቱም አድሰንሳቸው አንድ ነው። ሁለቱም በአንድ ነው የሚሰሩት። ሶ ይሄ ማለት በቃ ድራማውን እየሰሩ ነው አብረው ማለት ነው። አብረው ከሆነ ገንዘቡን የሚያወጡት በየተራ ካልሆነ ቪዲዮ የሚለቁት በቃ በጋራ ነው ማለት ነው ገንዘቡ የሚጠቀሙ ሰው። አብርሽ ነው ድራማ እንድትሰራ ሁሉ ያደረጋት የሚመስለኝ። እና አብርሽ ራሱ ማለት ነው አንተ የልጅ እናት ሆና እንደዚህ የሚያዋርድ ስራ በፊት አጭር ቀሚስ ለብሳ እንድትሰራ ምናምን ያደርጋል ነበረ ሩታን። እና አሁንም ቢሆን ይሄን የሚያዋርድ ስራ መስራት አለባት ብዬ አላስብም። አዎ አብርሽ አናዷታል፣ ብዙ ነገር አድርጓታል። ይሄ ማይካድ እውነት ነው።
እሱም ቢሆን እንደ ንጹህ ሰው ሩታን መሳደብ አይችልም ብዬ አስባለሁ። እሱ የፈለገ ነገር ቢል ብዙ ጥፋት አጥፍቷል። ደግሞ ወንድ ልጅ ነው። ሲቀጥል ይህ ሁሉ ጥፋት አጥፍቶ ልጅን እያስለቀስሽ ምናምን ይላል ማለቱ አይቀርም አባት ስለሆነ። ግን ደግሞ ያው በዚህ በጣም ከባድ እውቀት አይወቅስም። እሱም እሷ እርጉዝ እያለች ከሌላ ሴት ጋር ነበረ፣ ሚስቱ ወልዳ ተኝታ እሱ ከሌላ ሴት ጋር ነበረ፣ ያውም ሶሻል ሚዲያ ላይ። ስለዚህ አብርሽ ጥሩ ነው ማለት አይደለም። ግን አብርሽ ጥሩ ስላልሆነ አብርሽ መጥፎ ስራ ስለሰራ ከሴት ጋር ስለዋለ ወይኔ ጉሮሮ ግን ምን ሆኜ ነው? ሩታም ደግሞ ግድ እንደዛ ማድረግ አለባት ብዬ አላስብም። ቢያንስ እሷ ከሱ መሻል አለባት። ለልጇ ጥሩ እናት መሆን ነው የምፈልገው ብላለች። ሰው ጥሩ እናት ለመሆን ደግሞ እንደዚህ ማድረግ አያስፈልግም። የጥሩ እናት ባህሪ እንደዚህ አይደለም። ልጇን ቁጥብ ብላ ታሳድጋለች እንጂ ከወንድ ጋር ልጇን ጓዳ አስተኝታ እሷ ደግሞ ከወንድ ጋር ሮማንቲክ የምታደርግ ረብስ በጣም የሚደብረው እውነት በቃ ከባህላችን ያፈነገጠ ነገር ነውና አብረሻው እየተናደደ ነው። በተለይ ልጁን በእንትን ልጁ ራሱ እኮ ተሰቃየ። እናንተ ረብስ እናንተ በልጃችሁ ተነግራል። የምር ልጁን እኮ አሰቃዩት። አንድ ቀን ማለት ነው አንዴ ስታዝሉት፣ አንዴ ስታቅፉት፣ አንዴ ስታወጡ፣ አንዴ ስታወርዱ ልጁ እንዳይገነጣጠልላችሁ ግን ጥላችሁ ግቡን ቀጭታችሁ እንዳጥሉት። እናንተ እየተቀባበላችሁ እየተዘባበታችሁ እየተገጫጫችሁ እየተጣላችሁ በልጅ እየተፎካከራችሁ አንድ ቀን ልጁ ወገቡ ግን ጥል ብሎ እንዳይሄድላችሁ ማለት ነው። አንዱ ሲቀልበው አንዱ ሲያቀፉ ረስማ ስንት ቀን ቪዲዮ ላይ ራሱ አስገቡትና ልጃችሁን በሰላም እያሳደጋችሁ ብታሳዩን አንደኛ እኛ ትምህርት እንወስዳለን። ሁለተኛ ነገር እናንተ ብዙ ተመልካቾቻችሁን አታጡ። ገባችሁ አይደለ? እና እንደዚህ ማድረጉ ይሄ ስራ እኔ ብዙም ደስ አላለኝም። በተለይ የሩታ ያብርሽ በቃ ለመድ ነው ፓላስ ለምደነዋል። የሩታ ግን በስመ አብ ወልድ ከልጅና ጭራሽ ነው የማይጠበቀው እንደዚህ አይነት ስራ። ገባችሁ አይደለ?